ንገሪ። ብሩክ በህይወት ሊኖርም ላይኖርም ይችላል። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ ምሳሌ ድራማ እየመጥቼላችኋለሁ፣ ክፍል 79። ይህንን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ እባካችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነው። እና ወደሚቀጥለው ቪዲዮ አብረን ስንጓዝ ምሳሌና የምሳሌ ድራማ ክፍል 79 እንግዲህ በጣም በሚገርም ሁኔታ እየተወኑ ነው። በጣም በሚገርም ሁኔታ የሚተውኑት ትወናም እንደዚህ ነው ነገሩ በጣም በአሁኑ ጊዜ ከባድ ቢሆንም ነገሮቹ ብሩኬ እንደ ወጣ እንደቀረ ማንም ሰው ነው የሚያውቀው። ነገር ግን እንደዚህ ቢሆንም ብሩኬ ወንድሙን በጣም እያፈላለገ ነው። ብሩኬ በጣም ወንድሙን እያፈላለገ ነው። ወንድሜስ ወዴት ገባ? ኬት ነው? ወዴት ነው? እንዴት ነው የሚል ሁኔታ ብሩኬ ወንድሙ ስለታሰረም ወይም ሞቶም ሊሆን ይችላል። የወንድሙን ምክንያት ከመጀመሪያም እስከ መጨረሻ ማወቅ ስለሚፈልግ ነው ውድ ተመልካች። ነገር ግን ነገሮቹ በማለት በኩልም ሊሆን ይችላል። ማለት በአሁኑ ሰዓት በጣም በኃይለኛ ጥያቄ ውስጥ ነው ያለችው። እግሯንም እጇንም ታስራ ነው ያለችው። እንግዲህ በአሁኑ ሰዓት ሁሉንም ነገር ማወቅ ወንድሙ ስለሚፈልግ በአሁኑ ሰዓት ሁሉም ነገር ጭንቅንቃቸው ወጥቷል። ምክንያቱም ጭንቅንቃቸው የወጣው ወንድሜ የት ገባ? ተናገሪ፣ አንቺ ነሽ እንደዚህ አይነት ውስጥ ሁኔታ እንዲደርስ እያደረግሽው ተብላ ወይዘሮ ማለት እየተገረፈች ነው። እጇንም እግሯንም ታስራ በጣም አበሳ ላይ ነው እያለችው። ውድ ተመልካች እንግዲህ ይሄን ሁሉ እያደረገው የብሩኬ ወንድም ማንም ሰው የሚፈራው ነው። እባክህን እኔ ስለሱ አንዳንድ ነገር ትንሽ የማቀው ዝና ነው እየነገረኝ። እባክህ ስለሱ ዝና ነው የሚያውቀው እንጂ እኔ አይደለውም። እባክህ ተው ልቀቀኝ እያለችው ነበረ። ነገር ግን እንደዛ ቢሆንም ነገሮቹ በጣም እያከረሩ ነው በማለት ላይ ማለት አሁን በምትገኘው ሁኔታ ነገሮቹ በጣም ለሷ ከባድ ነው። ቅድስት ነች የምታጎርሳት፣ ቅድስት ነች እየቀለበቻት ያለ። ምክንያቱም የት እንዳለ ብሩኬ ምን ደረጃ ላይ ብሩኬ በህይወት ቢኖር እንደዚህ አይደለም። በጣም የሚወዳትንና የሚያከብራትን ልጁን ትቶ የትም አይሄድም። ህይወቱም ካለፈች ማወቅ እንፈልጋለን በሚል ሁኔታ ነው ውድ ተመልካች። በአሁኑ ሰዓት ብሩኬ እየተፈለገ ነው። ብሩኬ ቢፈለግም ምንም ነገር መፍትሄ የለም። በስተመጨረሻ ላይ አንቺ የትም ብሩኬ የት እንዳለ ካልተናገርሽ ምንም ነገር ካንቺ የሚፈታ ነገር የለም። እዚሁ ነው ቁጭ የምትዩ በሚባል ሁኔታ እንዳትሞት ምግብ ለቅድስት ነግሯት ቅድስት ምግቡን አምጥታለት ነበረ። ነገር ግን እንደዛ ቢሆንም ቅድስት ግን በአሁኑ ሰዓት እሷን እያጎረሰች ነው። እባክሽ ቅድስት እኔ እኮ በጣም ነው የምወድሽ ቅድስት፣ ሁሉንም ነገር እንደማረግልሽ አንቺ ታውቂያለሽ አይደለ እንዴ? ለምንድን ነው እንደዚህ የምትጨክኝብኝ? ምክንያትሽ ምንድን ነው ብላ ስትጠይቃት እኔ ምንም ምክንያት የለኝም። እኔ ያሰረሽ የብሩኬ ወንድም ነው፣ ያዘዘኝም እሱ ነው። ካንቺ ላይ ምንም ነገር ቂምም የለኝም። አሁንም
እያከበርኩሽ ነው። በድሮ ስምሽ እትዬ ብዬ ነው እየጠራውሽ ያለሁት። ምንም ክብርሽን አልቀነስኩልሽም። እኔ እዚህ ነገር ውስጥ ታዝዤ ነው። ድሮንም እያዘሽኝ ነው የምትኖሪው። አሁንም ክብርሽን ምንም ነገር ካንቺ የቀነስኩት ነገር እስከሌለ ድረስ እኔ አንዲት ነገር የሚቆጨኝ ነገር የለም እትዬ እያለቻት ነበረ። ነገር ግን እኔ ድሮ አታውቂም ወይ ቅባት ሁሉ ስገዛልሽ ሁሉም ነገር ስገዛዛልሽ ታውቂያለሽ ወይ እትዬ? አይደለ አንቺ ድሮንም ታውቂያለሽ አይደለ ወይ? ለምንድን ነው እንደዚህ የምታረጊኝ ስትላት ቅድስት እኔ ምንም ነገር ያደረኩሽ ነገር የለም። ስለዚህ ለምንድን ነው እንደዚህ የምትይው ነው እያለቻት ያለው። ነገር ግን ሁሉም በሰላም ነው ወይ እንደዚህ የምታረጉኝ? ስለ ብሩኬ ምንም የማቀው ነገር የለም ስትላት እኔ ብሩኬን አልጠየኩሽም፣ የጠየቀሽ ወንድሙ ነው። አሁንም ወንድሙ ነው ያዘዘኝ። እዝ ነው ካሁን በፊትም አንቺም እየታዘዝኩ ነው። አሁንም ላንቺ እየታዘዝኩ ነው። እኔ አንዲት ነገር እያደረኩሽ ነገር የለም በሚል ሁኔታ ነው እኔ አንቺን እያከበርኩሽ ነው። በነገራችን ላይ ስፈታ ምን እንደማረግሽ ታውቂያለሽ አይደለ ብላ ስትላት አሁንም አንቺ ሰው ሲያከብርሽ አታውቂም እትዬ በሚል ሁኔታ እንግዲህ ትታት ሄዳለች። ውድ ተመልካች እንግዲህ ቅድስት ማለት እስካሁን ድረስ እስር ላይ ሆና እንኳን ምንም ነገር ዛቻዋን ልታቆም አልቻለችም። ነገር ግን እንደዛ ቢሆንም ለምንድን ነው እንደዛ በሚሆን ሁኔታ ስለዚህ ለዚህ ደረጃ የሚያበቃቸው ምንድን ነው ያለው ማለት ነውና እንግዲህ አሁን ደግሞ ዝናም በጣም እንትና ላይ ስልክ እየደወለ ማነች ኤፍራታ ላይ ስልክ እየደወለ አጭበርባሪ መሆናችሁ ከዘራችሁ ነው ምናምን ብሎ እየተናገረ ነው ማለት ነው። እና እንግዲህ ውድ ተመልካች ሁሉም ነገር ለበጎ ነው እና የትም ከኔ በኋላ እንኳን ወንድ ልጅ ማለት ልትጠብስ ዶሮም በቆሎም ልትጠብስ አትችልም ብሎ ኤፍራታ ላይ ዛቻ እያረገ ነው በአሁኑ ሰዓት ማለት ነው። እና ነገሮቹ ግን በጣም ከባባድ ፊልም ቢሆንም ነገሮቹ ሁሉም ነገር ለበጎ ነው። ቅድስትና ምሳሌም አብረው እየተጫወቱና አብረው እየተነጋገሩ ነው። ስለዚህ ውድ ተመልካች አብረን እስቲ እናያለን ምን ደረጃ ላይ። ስለዚህ አቶ ሞገስም እንግዲህ በአሁኑ ሰዓት አቶ ሞገስም ከድሮ ፍቅረኛ የጋራ ነው በደስታ እየኖርኩ ያለውት ብሎ እየተናገረ ነው ማለት ነውና ስለዚህ ይማርሽ ብሎኝ ይቅርታ። ስለዚህ እንግዲህ ከድሮ ፍቅረኛው ጋራ በጣም ፏብዬ እየኖርኩ ነው እኔ እሷ ከኔ መራቅ አትችልም፣ እኔም ከሷ መራቅ አልችልም በሚል ሁኔታ ነውና እየኖሩ ያሉት። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች። ብሩኬ እንደጠፋ አይቀርምና ሁሉም ነገር ለበጎ ይሆናል። ቅድስት ደግሞ እኔ እናት እኮ እየሆንኩሽ ነው፣ ለምንድን ነው እንደዚህ የምትጨናነቂው በሚል ሁኔታ እየደረሱ ነው ማለት ነው ውድ ተመልካች። ስለዚህ እንግዲህ ሁሉም ነገር ለበጎ ነው ብዬ ነው የማምነው። ሁሉም ነገር ለበጎ ነው። ሞገስም እንግዲህ ስለ ብሩኬ አንዳንድ ነገር ተናግሯል። የብሩኬ ወንድም ሞገስን ጠይቆ ማለት ነው የጠየቀው አንዳንድ ነገር እንግዲህ የተነጋገሩት አንዳንድ ነገር ምን
እንትን ነው ምንድን ነው ልጁን ትቶ እስከ አሁን ድረስ አይቆይም ሞገስ እና የሆነ ነገር እንደሆነ ይሄም ግልጽ ነው ብሎ ነው ሞገስ መልስ የመለሰው። እንግዲህ አው ልጁን የሚያምንና ልጁን ለማንም ሰው የማያምን በአንድ ክፍል ውስጥ ትቶ የማሄድ ሰውዬ የት እንደገባ ማወቅ እንፈልጋለን በሚል ሁኔታ ነው እንግዲህ ሁሉም ተሰብስቦ በዚህ ሁኔታ ላይ ነው ያለው ማለት ነው። ውድ ተመልካች እንግዲህ ውድ ተመልካች ይሄንን ቪዲዮ ላይክ አድርጉ። ግን ምሳሌ ቆይ የሞተ ሰውን መጠየቅ ይቻላል ቢባል አንቺ ማለት ልጠይቂ